ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ አድቨርብ ኮንጃክሽን እና ፕሪፖዚሽን የቀሩትን የፓርትስ ኦፍ ስፒች ክፍሎች እንመለከታለን። አድቨርብ ማለት ምን ማለት ነው? አድቨርብ ማለት መጀመሪያ አገልግሎቱን ነው የምንመለከተው። ሞዲፋይ ቨርብ፣ አድጀክቲቭ፣ አዘር አድቨርብ ኤንድ ኦልሶ ኢንታየር ሴንቴንስ። በደንብ ተመልከቱ። የአድቨርብን ዴፊኒሽን አስቀምጡ ስንባል እንደ አድጀክቲቭ ላይ ሞዲፋይ ናውን ኦር ፕሮናውን ነበር ያለው። አድቨርብ ግን ኢንታየር ሴንቴንሱን ሙሉ ሴንቴንሱን ነው የሚገልጽልን። ለምሳሌ ምን ይገልጻል? ቨርብ ሊገልጽ ይችላል፣ አድጀክቲቭ ሊገልጽ ይችላል። ሌላ አድቨርብ ካለ በአረፍተ ነገር ውስጥ የተቀመጠ እሱንም ይገልጻል ማለት ነው። ሶ ምንድን ነው የሚሰጠን ስንል ለእኛ ጥያቄዎች ሃው፣ ዌን፣ ዌር፣ ዋይ፣ ሃው ኦፍን እነርሱ ቱ ዋት ኤክስተንት በምን ያክል መጠን ለሚሉ ጥያቄዎች ሁሉ መልስ ይሰጣል ማለት ነው። ስለዚህ አድቨርብን ክላሲፋይ አድርገን እንመለከታለን። መጀመሪያ አድቨርብ ኦፍ ማነር ነው። አድቨርብ ኦፍ ማነር ሃው ለሚለው ጥያቄ መልስ ነው የሚሰጠን። ይሄ ኦፍን ኢንዲን ኤልዋይ፣ አብዛኞቹ አድቨርብ ኦፍ ማነር በኤልዋይ መጨረሻ ነው የሚያልቁት፣ ሁሉም ግን አይደሉ፣ አብዛኞቹ። ለምሳሌ ምንድነው መልሱ? ሃው ለሚለው ነው መልስ የሚሰጠን። ሃው ለምሳሌ አንድ ሰው እየሮጥክ ነው ካል ሃው ስንል ኩዊክሊ፣ በፍጥነት እየሰራው ነው፣ ሃው ኩዊክሊ። አንድ ሰው አሪፍ ነው ካለ ለምሳሌ ጉድ ይላል። ጉድ የሚለው ጥሩ ነው ማለት ነው። ይሄ እንትኑን ሃው በምን ያክል ሃው ስንለው እንዴት ስንለው ዌል ብሎ ይነግረናል። ፋስት እየተራመደ ነው ኦር ሳምቲንግ ገራን ምናምን፣ እሱን የእሱን ሃው እንዴት ነው ስንለው ፋስት በፍጥነት፣ ዘግ ያለ ከሆነ ስሎውሊ፣ ቢዩቲፉል ሳይሆን ቢዩቲፉል ሲሆን አድጀክቲቭ ነው። ቢዩቲፉሊ፣ ኳይትሊ፣ ሶፍትሊ ያለ ይነግረናል ማለት ነው። ለምሳሌ ሺ ሳንግ ቢዩቲፉሊ ሂ ራን ፋስት። ተመልከቱ፣ ሺ ሳንግ ቢዩቲፉሊ ስንል ምንድነው እየነገረን ያለ? እሷ እየዘመረች ነው። የምትዘምረው ወይም የምትዘፍነው በምን አይነት ሁኔታ ነው ስንል ቢዩቲፉሊ፣ ደስ በሚል መልኩ። ሂ ራን ፋስት፣ እሱ እየሮጠ ነው። የሩጫ ሁኔታውን ስንጠይቀው ፋስት፣ በጣም በፍጥነት ብሎ ይነግረናል ማለት ነው። ሌላ ደግሞ አድቨርብ ኦፍ ታይም ናቸው። እነዚህ ደግሞ መቼ ለሚለው ጥያቄ መልስ የሚመልሱልን ናቸው። የመጀመሪያው ዩዥዋሊ አት ስታርት ኦር ኢንድ ኦፍ ሴንቴንስ። ብዙ ጊዜ እነዚህ አድቨርብ ኦፍ ታይሞች የሚቀመጡት በአረፍተ ነገር መጀመሪያ ወይ መጨረሻ ነው። ናው፣ የስተርዳይ፣ ሱን፣ ላተር፣ ቱሞሮ፣ ኦልሬዲ፣ ስቲል የመሳሰሉት ይጠቀሳሉ። አድቨርብ ኦፍ ታይም አመልካች ናቸው፣ ጊዜ አመልካች ማለት ነው። ለምሳሌ ዊ ሊቭ ቱሞሮ፣ ነገ እንለቃለን፣ ነገ እንወጣለን፣ ነገ እንሄዳለን። ቱሞሮ የሚለው አድቨርብ ኦፍ ታይም ነው፣ ጊዜ አመልካች ነው። መቼ ለሚለው ጥያቄ መልስ እየመለሰ ነው ማለት ነው። ሺ ሃዝ ኦልሬዲ ፊኒሽድ፣ ሺ ሃዝ ኦልሬዲ ፊኒሽድ። ኦልሬዲ የሚለው አድቨርብ ኦፍ ታይም ነው። ኦልሬዲ ፊኒሽድ ማለት ለምሳሌ የሆነ ስራ ስትሰሩ በቃ ጨርሻለሁ ትላላችሁ፣ አልጨረሳችሁም፣ የተወሰነች ነገር ቀርታችኋለች፣ ግን ያችን እንደ ጊዜ እንደ ሰዓት የምትወስድ ነገር አይደለችም። ኦልሞስት ለምሳሌ ከ100% 95% በላይ ከሆነ ኦልሬዲ ፊኒሽድ ይላል። ኦልሬዲ ደን ጌም ስትጫወቱ ለምሳሌ ፕሮሰሲንግ ይልና መጨረሻ ሊሞላ ሲል ትንሽ ስትቀረው ኦልሬዲ ደን ይላል አይደለ? እሱ ማለት ናቸው። እና ኦልሬዲ የምትለው እሷና የምታሳየን። አድቨርብ ኦፍ ፕሌስ ደግሞ የት የሚለው ቦታውን ነው የሚጠቁመው። ዩዥዋሊ አፍተር ዘ ቨርብ ኦር ኦብጀክት። ቦታውን በደንብ ተመልከቱ። ከእንትኑ በላይ እኔ ቦታው እንዴት ነው የምፈልገው? ከቨርብ እና ከኦብጀክቶች በኋላ በብዛት ሁሌም አይደለም ግን በብዛት የተለመዱ ናቸው። ሂር፣ ዜር፣ ኤቭሪዌር፣ ኤብሮድ፣ አፕስቴር፣ ኒርባይ የመሳሰሉት አድቨርብ ኦፍ ፕሌስ ናቸው። ዘካት ሃይድ አፕስቴርስ፣ ሺ ዌንት ኤብሮድ። ዩሲ ዘካት ይሄ ቨርብ ነው፣ ከቨርቡ በኋላ። ሺ ዌንት ኤብሮድ አሁንም ከቨርቡ በኋላ። ልክ እንደዚህ ይመጣሉ፣ ወይም ከኦብጀክቶች በኋላ ይመጣሉ ማለት ነው። እሺ ሌላኛው ደግሞ የምናየው ማነር ፕሌስመንት ነው። ማነሮች የሚቀመጡበት ቦታ። አድቨርብ ኦፍ ማነር አድቨርብስ ዩዥዋሊ ካም አፍተር ዘ ቨርብ ኦር ኦብጀክት፣ ከቨርብ ወይም ከኦብጀክቱ በኋላ ነው። ታይሞች ደግሞ አድቨርብ ኦፍ ታይሞች ደግሞ መጀመሪያ ወይም መጨረሻ፣ በአረፍተ ነገሩ መጀመሪያ ወይም መጨረሻ፣ ሁሌም አይደለም አብዛኛውን ጊዜ። እንዲሁም ደግሞ አድቨርብ ኦፍ ማነር ኤልዋይ፣ ሁሉም ኤልዋይ ይወስዳሉ ማለታችን አይደለም። እንደ ፋስት፣ እንደ ሃርድ፣ ሌት፣ እርሊ፣ ዌይል የመሳሰሉት ማነር ናቸው፣ ግን ኤልዋይን አይወስዱም። እነዚህን ማወቅ መቻል ያለባችሁ ማለት ነው። ወይም ኤልዋይ አንጨምርባቸው እነሱን ኮንስትራክት ለማድረግ። ሌላኛው ደግሞ አድቨርብ ኦፍ ዲግሪ። አድቨርብ ኦፍ ዲግሪ ደግሞ መጠን ነው፣ ኤክስተንት ነው የሚነግረን በምን ያክል መጠን ለሚለው ጥያቄ ነው መልስ የሚሰጠን። እነዚህም አድጀክቲቭ፣ አድቨርብ እና ቨርብ ነው ሞዲፋይ የሚያደርጉልን። ለምሳሌ ቬሪ፣
ቱ፣ ኦልሞስት፣ ኳይት፣ ኤክስትሪምሊ፣ ራዘር፣ ፌርሊ፣ ኢነፍ የመሳሰሉት። ዘ ዋተር ኢዝ ኤክስትሪምሊ ኮልድ። ኤክስትሪምሊ ለምሳሌ ኤክስትሪምሊ እኮ ሳይኖር አረፍተ ነገሩ መሰራት ይችላል። ዘ ዋተር ኢዝ ኮልድ። ኮልድ የሚለው ምንድን ነው? ኮልድ የሚለው አድጀክቲቭ ነው። ኢዝ የሚለው ቨርብ ነው። ዘ ዋተር የሚለው ሰብጀክት ነው። ሶ ኤክስትሪምሊ የሚለው የቅዝቃዜው መጠኑን ይኸውላችሁ፣ በምን ያክል መጠን ብያቸዋለሁ። መጠኑን የቅዝቃዜው መጠን በጣም ከፍ ያለ መሆኑን ለማሳየት ኤክስትሪምሊ፣ ቬሪ፣ ቱ እንጠቀማለን። አይ ኦልሞስት ፎርጎት፣ ኦልሬዲ ረስቸዋለሁ። ሙሉ በሙሉ አይደለም ግን አይ ኦልሞስት ፎርጎት፣ ትቼዋለሁ እባክህ እሱን ስንል አይ ኦልሞስት ፎርጎት እንላለን። መጠኑ ምን ያክል ነው? ኦልሞስት በሚለው ተገልጿል። ቅድም ኦልሬዲ የሚለውን ነግሬያቸዋለሁ፣ መጠን እንዴት እንደሚያመለክትልን። ይህም ልክ እንደዛ ነው። ኦልሬዲ ግን ለታይም ነው። ይሄኛው ኦልሞስት የሚለው ለዲግሪ ለኤክስተንት ነው። ሌላኛው አድቨርብ ኦፍ ፍሪኩዌንሲ ነው። ይሄኛው ደግሞ ድግግሞሽን፣ በምን ያክል ድግግሞሽ አንድን ስራ እንሰራለን። ለምሳሌ ኳስ እጫወታለሁ፣ አንድ ሰው ቸርች ሄዳለሁ ካለ ሃው ኦፍን ስንል ፍሪኩዌንሲውን ይነግረናል፣ ድግግሞሹ ማለት ነው። ፕሌስመንቱ ቢፎር ዘ ሜን ቨርብ፣ ከሜን ቨርቡ በፊት። አፍተር ቢ ቨርብስ ይኸውላችሁ አድቨርብ ኦፍ ፍሪኩዌንሲዎች የሚቀመጡት ከሜን ቨርቡ በፊት ከቢ ቨርቦች ደግሞ በኋላ ነው። እሺ ኦልዌይስ፣ ኔቨር፣ ኦፍን፣ ሰልደም፣ ዩዥሊ፣ ሳምታይምስ፣ ሬርሊ የመሳሰሉት አድቨርብ ኦፍ ፍሪኩዌንሲ ናቸው። ቦታቸውን ያዙ። ከሜን ቨርቡ በፊት ከቢ ቨርቦች ካሉ ግን ለምሳሌ ሉክ ኦፍን የሚለው እዚህ ጋር ከሜን ቨርቡ ኦፍን ትራቭልስ ብለናል። ትራቭልስ የሚለው ሜን ቨርብ ነው። ከሜን ቨርቡ በፊት ነው የመጣ ቀድሞ። የቢ ቨርቦች ካሉ ግን ከነሱ በኋላ ዜር ሰልደም። ሰልደም የሚለው ከቢ ቨርቡ ከአር ቀድሞ በኋላ ነው የመጣ አይደለም። ይሄን ቦታ እንዳትረሱ። በጣም ቦታ ከያዛችሁ ብዙ ጥያቄዎች መስራት ትችላላችሁ። ወደፊት ከምንማራቸው ኮንሴፕቶች ላይ ስፔሻሊ ራይቲንግ ሴክሽን ላይ ብዙ ነገር መስራት ትችላላችሁ። አድቨርብ ፎርሜሽን ኤልዋይ በመጨመር እንዴት ነው የሚሰራ? መጨረሻቸው ኩዊክ ላይ ለምሳሌ ኤልዋይ ነው የምንጨምረው። እንደ ኩዊክ አይነቶቹ ላይ በዋይ የሚያልቁ ከሆነ አይ ኤልዋይ እንጨምራለን። ዋይን በማጥፋት አይ ኤልዋይ። መጨረሻቸው ኤልኢ ከሆነ ምን ይሆናል? ለምሳሌ ትሪብል የሚል ከሆነ ኤልኢን አጥፍተን ወደ ማን እንወስዳቸዋለን ማለት ነው? ወደ ኤልዋይ እንወስዳቸዋለን። ኢሬጉላር የሆኑ ደግሞ አሉ። አድቨርብ ፎርሜሽን ጉድ የሚለው ዌል ነው። ለምሳሌ ጉድ የሚለው ዌል ነው። ሴማስ አድጀክቲቭ እንዲሁም ደግሞ ተመሳሳይ የሆኑ አድጀክቲቭ ፎርማታቸውና አድቨርብ ፎርማታቸው ተመሳሳይ የሆኑ ፋስት ነው አድጀክቲቭም አድቨርቡም፣ ሃርድም በተመሳሳይ ሌትም በተመሳሳይ ተመሳሳይ ናቸው። እነዚህ ኤልዋይ ፎርማት የላቸውም። እዚህ ቦታ ላይ የመጡ የማትሪክ ኩዌሽኖች ይህን የሚመስሉ ጥያቄዎች ናቸው። እንደምታያቸው ሜምበርስ ኦፍ ዘ ቲም ሳት ዳውን ቢኮዝ ዘይ ዌር ብላንክ ታይርድ አፍተር ዘ ሎንግ ጆርኒ። ከረጅም ጊዜ በኋላ የቲሙ አባላት ምን ብለዋል? ተቀምጠዋል። ምክንያቱም ዘይ ዌር ታይርድ ደክሟቸዋል። አሁን የድካማቸው መጠን ነው ሊነግረን የፈለገው። ዲግሪ ነው እዚህ ጋር ደክሟቸዋል ተብለናል። ታይርድ የሚለውን ቨርብ መግለጽ የሚችለው የትኛው ነው? ዲግሪ ቱ ዋት ኤክስተንት ዲግሪ የሚያሳየን ሃርድሊ ማነር ነው፣ ፋስት ማነር ነው፣ ኩዊክሊ ማነር ነው። ዲግሪ ኤክስትሪምሊ የሚለው ኤክስትሪምሊ የሚለው ዲግሪ ነው፣ አድቨርብ ኦፍ ዲግሪ ነው። ሄር ፋዘር ወክስ ቬሪ ብላንክ በት ሺ ኢዝ ላይክ ኤ ቶርቶይዝ። የእሱ አባት ምን እያለ ነው? በጣም ሲራመድ በጣም ምንድን ነው ሲራመድ በጣም ዳሽ ተባለ። ከዛስ በት ሺ ኢዝ ላይክ ቶርቶይዝ፣ እሷ ልክ እንደንትን ነች፣ በጣም ቀርፋፋ ምንድን ነው ስሟ ይቺ ቶርቶይዝ የምትባለው ኤሊ፣ እንደ ኤሊ ነች እሷ። የእሷ አባት ግን በጣም ምንድን ነው ፈጣን ነው። ሶ ፈጣን የሚለውን ለመግለጽ ኩዊክ የሚለው አድጀክቲቭ ነው እንጂ አድቨርብ አይደለም፣ አይሆንም። እዚህ ጋር የሚያስፈልገን ወክስ የሚለው ቱ ዋት ኤክስተንት ዲግሪውን የሚያሳየን ነው የሚያስፈልገን። እዚህ ጋር የወክስ ብለናል፣ ግን ቱ ዋት ኤክስተንት እርምጃው በምን ያክል መጠን። እርጀንትሊ በአስቸኳይ ይሆናል። ዩሲ እርጀንትሊ ሲሆን ይሄ ምንድን ነው? ማነር ነው። ፋስትሊ የሚባል ፎርም የለም። ስለዚህ መልሳችን ማን ነው የሚሆነው ማለት ነው? ትክክለኛ ለዚህ ፎርማት የሚያገለግለን ፋስት የሚለው መልስ ይሆናል ማለት ነው። ዘን ሺ ብላንክ ብረስት ኢንቱ ቲርስ ኤንድ ስክሪምስ ኤንድ አይ ኩድ ኔቨር ስቶፕ ሀር። ሉክ ይህኛውም የአድቨርብ ጥያቄ ነው።
ዘን ሺ ብላንክ ብረስት ኢንቱ ቲርስ ኤንድ ስክሪምስ ኤንድ አይ ኩድ ኔቨር ስቶፕ ሄር። እሷ ማልቀስ ጀመረች፣ እንባዋን ልታቆም አልቻለችም፣ እኔም ላስቆማት አልቻልኩም ይለናል ማለት ነው። ሶ ይሄ ሁኔታውን ነው የሚገልጽልን፣ ወይም ማነሩን። ሀው ለሚለው ጥያቄ እንዴት ስንል ማነሩን ነው የሚያሳየን፣ ዲግሪ አይደለም፣ እዚህ ጋር ማነር ነው። ሶ በድንገት መሆኑን ሳይለንትሊ፣ ሰንሲብሊ፣ ሰደንሊ የሚለው ይሄዳል፣ ሰደንሊ የሚለው ይሄዳል። አሁን ይሄ እርጀንትና ፋስት ለምን እርጀንትሊ አልሆንም ተብለን ብንጠየቅ፣ እርጀንትሊ ለምን አልሆነም ብንል፣ እርጀንትሊ አስቸኳይ የሚለው ነው የሚያሳየው፣ የሆነ ነገር አንገብጋቢ አስቸኳይ ጉዳይ መሆኑን ማሳያ ነው እርጀንት የሚለው እንጂ ፋስት ደግሞ ፍጥነትን ነው የሚያሳየው፣ ስፒድን ነው የሚያሳየው። አይ ኦልዌይስ ሃቭ ማች ወርክ ቱ ዱ፣ አይ ኦልዌይስ ሃቭ ማች ወርክ ቱ ዱ ዛት ኢዝ ዋይ አይ ሃቭ ብላንክ ታይም ቱ ሊስን ቱ ሚውዚክ። አይ ኦልዌይስ ሃቭ ማች ወርክ ቱ ዱ፣ ብዙ ስራ አለብኝ ሁሌ። ዛት ኢዝ ዋይ አይ ሃቭ ብላንክ ታይም ቱ ሊስን ቱ ሚውዚክ፣ ሚውዚክ ለማዳመጥ ምን የሆነ ትንሽ የሆነ ጊዜ ብቻ ያለ፣ ለዛ ነው። ሶ ብዙ ስራ ካለበት ሚውዚክ ለማዳመጥ ጊዜ የለውም ማለት ነው። ሶ ትንሽ ጊዜ የሚለው የሚገለጸው በማን ነው? ሜንሊ ብዙ ነው። ኤግዛክትሊ እዚህ ጋር አይገባም። ዴፊኒትሊ፣ ስኬርስሊ የሚለው አድቨርብ ኦፍ ፍሪኩዌንሲ ነው። ባይ ዘ ወይ አድቨርብ ኦፍ ፍሪኩዌንሲ ነው የተጠየቅነው። ድግግሞሹን ነው ሙዚቃ የምታዳምጥበት ድግግሞሽ ሲባል ስኬርስሊ የሚለው በአድቨርብ ኦፍ ፍሪኩዌንሲ ይመልሳል ማለት ነው። እሺ አድቨርቦች የሚቀመጡበትን ቦታ እናስተካክልና ወደ ቀጣዩ ደግሞ እናልፋለን። አድቨርቦች ሲቀመጡ ማነር ከሆነ ከቨርብ ወይም ከኦብጀክት በኋላ ነው። እንደምታዩት እዚህ ጋር ሽሪድ ዘ ቡክ ኬርፉሊ። ታይም ሲሆን ደግሞ ወይ መጀመሪያ ወይም መጨረሻ ላይ በብዛት የስተርዳይ ሂ አራይቭድ ወይም ሂ አራይቭድ የስተርዳይ ብለን መጨረሻና መጀመሪያ። ፍሪኩዌንሲ ሲሆን ደግሞ ከሜን ቨርቡ ቀድሞ ከቢ ቨርቦች ግን በኋላ፣ ቅድም አሳይቻቸዋለሁ። ዲግሪ ሲሆን ቢፎር ዘ ወርድ ዘይ ሞዲፋይ። አድቨርብ ኦፍ ዲግሪ ከሚገልጹት ቨርብ ቀደም ብለው፣ ለምሳሌ ቬሪ ታይርድ፣ ኤክስትሪምሊ ታይርድ፣ ቅድም እያልን ቬሪ ቶል፣ ቱ ኩዊክሊ እያልን እንደምንሄድ ማለት ነው። ዲግሪ ኦፍ ኮምፓሪዥን ደግሞ ስንመለከት ቅድም ኮምፓሪዥን አድጀክቲቭ አይተናል አይደለ? በባለፈው ለሰናችን። እነዚህ ኮምፓሪዥኖች በአድጀክቲቭ ብቻ ሳይሆን በአድቨርብ መገለጽ ይችላሉ። ፖዘቲቭ ዲግሪ አለ፣ ኮምፓራቲቭ ዲግሪ አለ፣ ሱፐርላቲቭ፣ ኢሬጉላር ሲሆን በተመሳሳይ ምንም አድቨርቦች የሚያንሳቸው ነገር የለም። አድጀክቲቮች እንዳገለገሉት ለኮምፓሪዥን አድቨርቦችም ለኮምፓሪዥን ያገለግላሉ። ነገር ግን ውስጡ ይለያያል። ሎክ የአድቨርብና የአድጀክቲቭ ልዩነት ተመልከቱ። አድቨርቦች ቨርብን፣ አድጀክቲቭን እንዲሁም ሌላ አድቨርብን ነው የሚገልጹት። እነዚህኞቹ ደግሞ ናውንን ወይም ፕሮናውንን ነው የሚገልጹት። ሁለቱን ኤግዛምፕል ተመልከቱ። ሺ ሲንግስ ዌል፣ ሺ ኢዝ ኤ ጉድ ሲንገር። እዚህ ጋር ጉድ የሚለው አድጀክቲቭ ነው። ጉድ የሚለው አድጀክቲቭ ማንን ነው የሚገልጽልን ስንል ሲንገሩን ኤዘር ዘፋኝ ዘማሪውን ነው የሚገልጽልን ሲንገር የሚለው ጉድ የሚለው ማለት ነው። ሶ ናውን ነው ሲንገር የሚለው። ናውኑ ሞዲፋይ የሚደረገው በአድጀክቲቭ ነው። እዚህ ጋር ስንመጣ ሺ ሲንግስ፣ ከዛ የአዘማመር ሁኔታዋን ለመግለጽ ምን የሚል ተጠቀምን? ዌል የሚል አድቨርብ ተጠቀምን። ሶ ሺ ሲንግስ ዌል ብለን ሃው ዳዝ ሺ ሲንግ፣ በምን አይነት መንገድ ነው የምትዘምር የሚለውን በአድቨርብ እንገልጸዋለን። የሁለቱ ልዩነት ይሄ ነው። አረፍተ ነገሩ ስታነቡት በራሱ አድቨርብ ነው አድጀክቲቭ ነው የሚለውን ይነግራቸዋል። ችን ትይዛላችሁ። አሁንም ፕራክቲስ ኩዌሽኖች አሉ እዚህ ጋር። በእርግጥ እዚህ ጋር ዳይሬክትሊ ለዚህ ፓርት ታስበው የተቀመጡ አይደሉም። ዚስ አፍተርኑን ሰኒዝ፣ ይሄ ኮምፓሪዥን ጥያቄ ነው። ዘ አፍተርኑን ሰኒዝ ብላንክ ሆት ስኩል ችልድረን ፕላይ አውትሳይድ። ያ ምን መሰላችሁ? ይሄ ኮምፓሪዥን ላይ እንማረዋለን። ቱቱ፣ ቬሪ፣ ፎር፣ ቱቱ፣ ሰች፣ ቱ፣ እነዚህ አገልግሎታቸው ኢት ዲፔንድስ ኦን ዘ ኮንቴክስት ይለያያል። ይሄኛው ቱቱ ማለት ምን መሰላችሁ? ይሄ ቱ ዳብል ቱ ሲሆን አንደኛው ዳብል ኦ አንደኛው ሲንግል ኦ ሲቀመጡ፣ ይሄኛው ቬሪ የሚል ትርጉም አለው፣ ዳብል ኦ ያለበት። ዘ አፍተርኑን ሰን ኢዝ ቬሪ ሆት፣ በጣም ሙቀት ነው፣ ከሰዓት በኋላ ያለው ሙቀት። ዜርፎር ዘ ስኩል ችልድረን ካንት ፕላይ አውትሳይድ፣ ውጭ ወጥቶ መጫወት አይችልም የሚል ትርጉም ነው ያለው። ወደፊት እናየዋለን። ይሄኛውን እንዲሁ ዝም ብሎ ስለገባ ነው እንጂ ከዚህ ጋር የሚገናኙ አይደለም እንትኖቹ። እሺ ፕሪፖዚሽን እና ኮንጃክሽንን ደግሞ አይተን እንዘጋለን ክላሳችንን። ፕሪፖዚሽን የሚያሳየን በናውን ሉክ፣ ፕሪፖዚሽኖች የሚያሳዩ በናውን ወይም በፕሮናውን
ማለትም በኦብጀክት ኦፍ ፕሪፖዚሽን እና በሌሎች የአረፍተ ነገሩ ኢለመንቶች መካከል ያለውን ዝምድና ነው የሚያሳየ። በመካከል የሚፈጠረውን ዝምድና ነው የሚያሳየ። ለምሳሌ ፕሪፖዚሽን የፕሌስ ወይም የቦታ አመልካች ሲሆኑ ምን አይነት ናቸው? ኢን፣ ኦን፣ አት። ኢን ለምሳሌ ኢንክሎዝድ ስፔስ የቦታ አመልካች ሲሆን ኢን የቦታ አመልካች ሲሆን አንድ ነገር በሆነ ነገር ውስጥ እንደሚገኝ ውስጥ ላይ ኢን የሚለው ውስጥ ላይ በውስጥ በኩል እንደሚገኝ ለምሳሌ ኢትዮጵያ ውስጥ፣ በሳጥን ውስጥ፣ በክፍል ውስጥ የሚሉ ቃላቶችን ለመግለጽ በሀገራት ለስፔስ ለካንትሪ እንጠቀምበታለን። ሺ ኢዝ ኢን ዘ ሩም። ሎክ ኦን ደግሞ ሰርፌስን ነው የሚያሳየው እንደርሶ ለስትሬት ለምሳሌ ዘ ቡክ ኢዝ ኦን ዘ ደስክ ከዴስኩ ከላይ በኩል ነው የተቀመጠው መጽሐፉ እያልን ነው። እና በሰርፌሱ ሰርፌስ ማለት የውጨኛው ክፍል ማለት ነው። በነገሮች የውጭ ክፍል ላይ የተቀመጠ ነገር ስንገልጽ ኦን እንጠቀማለን። ኦን በመጠቀም እንገልጻለን። አት የሚለው ደግሞ ስፔሲፊክ የሆኑ ፖይንቶችን ለማሳየት ለምሳሌ እንደልሶ ለኢቨንቶች ሚት ሚ አት ዘ ስቴሽን የሆነ ቦታ ተቀጣጥራችሁ ከሰው ጋር የምትገናኙበትን ቦታ አት ብላችሁ ነው የሚገልጹት። አት ሃይሌ ግራንድ ሆቴል፣ አት መገናኛ የሆኑ ቦታዎችን ስፔሲፊክ ቦታዎችን መግለጫ መንገዶች ናቸው። ሌሎችም አንደር፣ ቢትዊን፣ አሞንግ፣ ቢሳይድ፣ ቢሃይንድ የመሳሰሉትም አሉ። አንደር ማለት ከሆነ ነገር በስር ለምሳሌ ከአልጋ ስር ለማለት አንደር ነው የምንለው፣ አንደር ዘ ቤድ። ቢትዊን ደግሞ በሁለት ነገሮች መካከል የተቀመጠ ነገር ቢትዊን ነው። አሞንግ ደግሞ ሶስትና ከዛ በላይ ነገሮች በሶስትና በዛ ነገሮች መካከል የሚገኝ ነገር አሞንግ ይባላል። ቢሳይድ ደግሞ ቀጥሎ፣ ቢሃይንድ ደግሞ በኋላ በጀርባ ማለት ነው። እንደዚህ የሚል ትርጉም አለ። ታይም አመልካች ፕሪፖዚሽኖችን ስንመለከት አሁን የዘረዘርናቸው እዚህ ጋር ይመጣሉ። አት፣ ኦን እና ኢን። አት ለክሎክ ነው የሚያገለግለው። ሰዓታችን ላይ 5 ሰዓት 4 ሰዓት ሆነ ለማለት አት በመጠቀም ነው ሰዓትን የምንገልጸው። አት 6 ፒኤም አት 6 ኤኤም እያልን ስንናገር። ኦን ደግሞ ቀናቶችን ለመግለጽ መንዳይ፣ ቱስዳይ፣ ወነስዳይ የሳምንቱን ቀናቶች ለመግለጽ። ለዴት ዴት ስንጽፍ ኦን ዛሬ ስንት ነው? ጁላይ 13 ምናምን ብዬ ስጽፍ ኦን በመጠቀም ነው የምጽፈው። የተሟላ ቀን ስጽፍ ማለት ነው ዴት። ሺ አራይቭስ ኦን ቱስዳይ ኤግዛምፕል ነው ይሄ። ኢን ደግሞ ለመንዝ ለምሳሌ የወሩ ወራቶች በሙሉ ኢን ጁላይ፣ ኢን ኦክቶበር፣ ኢን ዴሴምበር ምናምን ነው የምንለው። ይህኛው ግን ዴት ስለሆነ ዴት ማለት እንትኑ ብቻውን ከመጣ ወሩ ብቻውን ከመጣ ኢን ነው የሚሆነው። አብሮ ግን ከቀኑ ጋር ከመጣ ማን ነው የሚሆነው? ኦን ነው የሚሆነው። ከዛ ደግሞ ለአመታቶች ዓመተ ምህረት ምናምን ለመግለጽ እነሱ ደግሞ ለምሳሌ 1999 ብል ኢን 1999 ይላለሁ። ለወቅቶች ስፕሪንግ፣ ኦቶመን፣ ሰመር፣ ዊንተር እነሱ በኢን ነው የሚገለጹት። ፎር ደግሞ ለዱሬሽን ነው። ለዱሬሽን ማለት ለቆይታ ለምሳሌ ለ4 ዓመታት ያክል ለማለት ፎር ይርስ። ይሄ እርዝመት የጊዜን ቆይታ ነው የሚነግረን። ሲንስ ደግሞ አንድ ነገር መቼ ተጀመረ የሚለው ማሳያ ነው ሲንስ የሚለው። ዱሪንግ ደግሞ ዊዝን የፔሪድ ኦፍ ዛት ታይም ነው፣ በዛ ጊዜ ውስጥ በዛ ጊዜ ሬንጅ ውስጥ የሚለውን ዱሪንግ ደግሞ ያመለክትልናል። ሌላኛው ዳይሬክሽን ወይም ሙቭመንት ነው። ዳይሬክሽንን ወይም ሙቭመንትን ለመግለጽ ደግሞ ቱ አለ። ቱ መዳረሻ ነው የሚያመለክተው። እሺ ወደዛ ልንሄድ የምናስብበት ቦታ ለምሳሌ የት ልትሄድ ነው ስትባሉ አም ጎይንግ ቱ ሜክሲኮ፣ አም ጎይንግ ቱ 4 ኪሎ መዳረሻችን ነው የምንገልጸው። ተዋርድ ሲሆን ደግሞ ኢን ዘ ዳይሬክሽን ኦፍ ነው፣ ወደዛ አቅጣጫ። ተዋርድ ዘ ጋዝ ስቴሽን፣ ተዋርድ ዘ ኮንዶሚኒየም የመሳሰሉ ስንል ተዋርድ ደግሞ ወደዛ ቦታ ልንሄድ መሆኑን ያሳየናል። ስሮ ደግሞ ኢንተር ዋን ሳይድ ኤግዚት ዘ አዘር። ስሮ ደግሞ በሆነ በኩል ገብተን በሌላ ቦታ የምንወጣ ከሆነ በአንዱ ቦታ መግባትን በአንድ ቦታ ደግሞ መውጣትን ማመልከቻ ነው። በአንድ ቦታ ገብቶ በአንድ በኩል መውጣትን የምናሳይበት ነው ስሮ የሚለው። አክሮስ ደግሞ ፍሮም ዋን ሳይድ ቱ ዘ አዘር፣ ከአንደኛው ሳይድ ተነስተን ወደ አንደኛው ሳይድ መሄድ አክሮስ ነው። አክሮስ ለምሳሌ
ዲያጎናሉን አቋርጦ ማለፍ አክሮስ ዘ ኮሪደር እንላለን። አቋርጦ ማለፍ ከአንዱ ሳይድ ወደ አንዱ ጫፍ መሄድ ነው። ኢንቱ እና ኦንቱ ኦንቱ ተመሳሳይ ናቸው። ሙቭመንት ኢንቱ ኦንቱ ኤ ሰርፌስ አብረው ሲቀመጡ ነው እነዚህ ሙቭመንት ኢንቱ ወይም ሙቭመንት ኦንቱ ብለን ሰርፌሱን ወይም የሆነን ነገር የውጭኛው ክፍል መግለጽ እንችላለን። እሺ በታይም ጊዜ አት ስፔሲፊክ የሆነ ታይም ነው የሚገለጽበት። ኦን ደግሞ ዴይ እና ዴት ነው። ኢን ደግሞ መንዝ፣ ይር፣ ሲዘን። አሁን ቀን የተሟላ ቀን ለምሳሌ 13 ጁላይ 1993 ቢባል ማነው መልሱ የሚሆነው? ኦን ነው የሚሆነው። እሺ ወርና ዓመተ ምህረት ብቻ ከሆነ ነው ኢን መጠቀም የምንችለው። እነዚህን ትይዛላችሁ። ዘ ኦብጀክት ኦፍ ፕሪፖዚሽን ኢዝ ኦልዌይዝ ኤ ናውን ኦር ፕሮናውን ኔቨር ኤ ቨርብ። እሺ በዚህ ጊዜ ያለው ኦብጀክት ከፕሪፖዚሽኑ ጋር አብሮ የሚመጣ ኦብጀክት ካለ ምን ይባላል? ያ ፕሪፖዚሽናል ፍሬዝ ይባላል። ፕሪፖዚሽናል ፍሬዙ ምንድን ነው የሚሆነው? ናውን ወይም ፕሮናውን ነው እንጂ ቨርብ ሊሆን አይችልም ነው የሚለን። እሺ ኦፍ ኮርስ ኦብጀክቲቭ ፕሪፖዚሽናል ፍሬዝ ወይም የፕሪፖዚሽን ጋር ያለ ሀረግ አብሮ የሚመጣው ከናውን ወይም ከአድጀክቲቭ ጋር ነው እንጂ ወይም ከፕሮናውን ጋር ነው እንጂ ቨርብ ሊሆን አይችልም። ፕሪፖዚሽን ፍሬዝ ኤንድ ኮመን ኢረር። ይኸው ፕሪፖዚሽናል ፍሬዝ መጣላቸው። አሁን እንግዲህ በጣም አስፈላጊ ኮንሴፕት ነው ባይ ዘ ወይ ፕሪፖዚሽናል ፍሬዝ ማወቅ። ፕሪፖዚሽን ፕላስ ኦብጀክት ፕላስ ሞዲፋየር በአንድ አረፍተ ነገር ወይም ጀስት ፕሪፖዚሽናል ፍሬዝ ማለት ያልተሟላ አረፍተ ነገር ነው፣ ግን ፍሬዝ ነው። ፍሬዝ ለመባል ሁለትና ከዛ በላይ ቃላቶች በአንድ መሆን መቻል አለባቸው። አንደር ዘ ሄቪ ውድን ቴብል። አሁን ይሄ በራሱ ብቻውን ያለ ፕሪፖዚሽኑ ምንድን ነው? ናውን ፍሬዝ ነው። ይሄ ዘ ሄቪ ውድን ቴብል የሚለው በራሱ ናውን ፍሬዝ ነው። ከዚህ ናውን ፍሬዝ ነው ምን የጨመርንበት? ፕሪፖዚሽን የጨመርንበት። ምን የሚል ፕሪፖዚሽን ጨመርን? አንደር የሚል ፕሪፖዚሽን። ስለዚህ ፕሪፖዚሽን ፕላስ ኦብጀክት ከዛ በኋላ ሞዲፋየሮች መግባት ይችላሉ። ወደኋላ የሚጨመረው ነገር ይጨመራል ማለት ነው። እሺ ስታክ አድርጎ ነው አንዴ። እንደዚህ እንደምትመለከቱት ፕሪፖዚሽኑ ከናውን ወይም ፕሮናውኖች ጋር እንደ ኦብጀክት ከገቡ፣ እነዚህ ግን እንደ ኦብጀክት ነው አክት የሚያደርጉት። እሺ እነዚህ ናውንና ፕሮናውኖች ከነሱ ጋር ተደምሮ ሲመጣ ፕሪፖዚሽናል ፍሬዝ ይፈጠራል። በዚህ ጊዜ ኮመን የሆኑ ፕሪፖዚሽናል ኮሌክሽኖች አሉ። በዚህ ጊዜ ዶንት ሪሌይ ኦን ፌክ ሶርስ ሪፈር ቱ ዘ ማኑዋል። ኢንተረስትድ ኢን ሉክ ኢንተረስትድ ኢን አንግሪ ዊዝ ሺ ኢዝ ኢንተረስትድ ኢን ሳይንስ ሂ ዋዝ አንግሪ ዊዝ ሚ። ይሄኛው እንዴት መሰላቸው? ፕሪፖዚሽናል ኮሎኬሽን ናቸው። ኮሎኬሽን ማለት አብረው የሚጓዙ ነገሮች ናቸው። ለምሳሌ ሪሊ የሚለው ከማን ጋር? ከኦን ጋር ይሄዳል። ሪሊ የሚለው ቨርብ ነው፣ ከኦን ጋር ይሄዳል። ሪቨር የሚለው ቨርብ ከቱ ጋር ይሄዳል። በጣም ብዙ ኮመን የሆኑ ኩዌሽኖች እየመጡ ነው ከቅርብ ጊዜ ወደዚህ እነዚህ ቦታዎች ላይ ፕሪፖዚሽን ፕላስ ቨርብ ላይ፣ ፕሪፖዚሽን ፕላስ አድጀክቲቭ ላይ እየመጡ ነው። ፕሪፖዚሽን ፕላስ ቨርብ እነዚህን ይመስላሉ። ለምሳሌ ሪሊ ኦን፣ ሪፈር ቱ። ሪሊ ብለን ኦን ነው እንጂ ቱ ማለት አንችልም። ኢንተረስትድ ብለን ኢን ነው የምንለው። አንግሪ ብለን ዊዝ ነው የምንለው። ሪስፖንሲብል ፎር፣ አፍሬድ ኦፍ፣ ጉድ አት፣ ዲፈረንት ፍሮም። ስለዚህ ምን ታደርጋላችሁ? ሊስት እናስገባላችኋለን። ምን የሚል ፕሪፖዚሽን ፕላስ ቨርብ ቨርብ ፕላስ ፕሪፖዚሽን ኤንድ ኦልሶ አድጀክቲቭ ፕላስ ፕሪፖዚሽን። እነዚህ ሊስት አውጥተን እንልክላቸዋለን፣ ትይዛላችሁ። በጣም ኮመን የሆኑትም ማለት ነው። ለምሳሌ ፈተና ላይ ሲመጡ ልክ በዚህ መልኩ ነው የሚመጡት። ዶንት ሪሌይ ብላንክ ይለናል። ኦን መሆኑን ካወቅን ኦን ብለን እንመልሳለን ማለት ነው። እዚህ ጋር ደግሞ ቦርን ብለን ቦርን አራውንድ፣ ቦርን ኢን፣ ቦርን ኦን፣ ቦርን አት። አሁን እዚህ ጋር ሂ ዋዝ ቦርን ካለ በኋላ ዘ ቴንዝ ኦፍ ማርች ይለናል። ማርች ካለ በኋላ 1960 ቅድም ነግሬያቸዋለሁ። ይሄ ሲቀመጥ እንዴት ነው? ቴንዝ ማርች 1960። ቀኑ ባይኖር ይሄ ቴንዝ የሚለው ማርች ብቻ ቢሆን ኖሮ ኢን ነበር፣ ግን ዴት ነው። ይሄ ዴት ማለት ቀን ከወር ጋር ምናምን የተቀመጠበት እሱ ከሆነ ኦን ነው የሚሆነው።
ዌን ዩ አክኖሎጅ ፒፕልስ ኮንትሪቢዩሽን ዩ ኒድ ኖት ሪፈር ከማን ጋር ነው የሚሄደው? ቨርብ ፕላስ ፕሪፖዚሽን በሚለው ከቱ ጋር። ሚስተር ቶም ሪችድ ሂዝ ኦፊስ ኦን ታይም። ይሄኛው ኮንትራስቲንግ ክሎዝ ነው፣ ኮንጃክሽን ላይ ነው፣ ከታች ነው የምንመለከተው አራተኛው። እሱን እንተው። እሺ አሁን ወደ ኮንጃክሽን እንገባለን። ፕሪፖዚሽን በተወሰነ መልኩ እነዚህን ይመስላሉ። እንከልሰዋለን። ስንከልስ የተወሰነ ነገር መልስና እነግራቸዋለሁ። ኮንጃክሽኖችን we can classify as coordinating conjunction, subordinating conjunction, correlative ወይም ክሎዝ ኮሪሌቲቭ ኮንጃክሽን ካለው ይበቃል ብለን እንከፋፍላቸዋለን። የመጀመሪያው ኮኦርዲኔቲቭ ኮንጃክቲቭ ናቸው ኮንጃክሽኖች ናቸው። እነዚህ 7 ናቸው። ፋን ቦይስ ይባላሉ። ፋን ቦይስ ተብሎ ይቀመጣሉ። ኤፍ ማለት ሪፈር የሚያደርገው ፎር ነው። ኤ ኤንድ ነው። ኤን ደግሞ ኖር ነው። ቢ ደግሞ በት፣ ኦ ኦር፣ ዋይ የት፣ ኤስ ደግሞ ሶ። እነዚህ ምንድናቸው? ኮኦርዲኔቲንግ ኮንጃክሽን ምንድነው ስራቸው ለመሆኑ እነዚህ ብለን ስናይ ኮኔክት ወርድስ፣ ፍሬዝስ፣ ክሎዝስ፣ ሴንቴንስስ ቱ ኢስታብሊሽ ሪሌሽንሽፕ ቢትዊን አይዲያ፣ በአይዲያዎች መካከል ዝምድና እንዲኖር አድርጎ ማገናኘት ስራ ነው የሚሰሩልን። ሶ እነዚህ ዲፔንድ የሚያደርጉት በምንድነው? በተሰጣቸው ኮንቴክስት ነው። ፎር ለምሳሌ ለምንድነው? ለሪዝን እና ለክሎዝ ያገለግለናል። ሺ ሌፍት ኮማ እንትናቸው ይሄ ነው። እሺ በአረፍተ ነገር መሃል ነው የሚመጡት እነዚህ ፋን ቦይስ 7ቱም በአረፍተ ነገር ቮይስ መሃል ሲመጡ ፎር በአረፍተ ነገር መሃል ከመጣ ኮማ ይደረጋል። ሺ ሌፍት ፎር ሺ ዋዝ ታየርድ። ኤንድ ደግሞ አዲሽን ነው፣ ማጣመሪያ ነው። ብሬድ ኤንድ በተር ልክ እንደዚህ ያያይዝልናል። በት ደግሞ ኮንትራስቲንግ አፍራሽ ነው። አይ ራን ኩዊክሊ በት አይ ዋዝ ስቲል ሌት፣ ፈጥኜ ሩጫ አለው ግን ስቲል አርፍጃለሁ። ሁለቱ የተገናኙ ሀሳቦች አይደሉም። አንድ ሰው ከፈጠነ ቀድሞ ነው የሚደርሰው፣ እሱ ግን ፈጥኛለሁ አርፍጃለሁ። ሰው ሁለት የሚቃረኑ ሀሳቦችን ማገናኛ ነው በት። በት ልክ እንደ ፎር ኮማ እናደርግበታለን። ሶም ልክ በተመሳሳይ መልኩ ሪዛልት ያሳይ ውጤት አመልካች ነው። ኢት ዋዝ ሬኒንግ ኮማ ሶ ዊ ስቴይድ ኢንሳይድ ይለናል። እየዘነበ ነው ስለዚህ ውስጥ እንቆያለን አንወጣም ወደ ውጭ እያለ ነው ማለት ነው። ኦርን ደግሞ እንየው። ኦር ለምርጫ ለቾይዝ ነው የሚያገለግለው። ቲ ኦር ኮፊ ኮማ ምናምን እዚህ ጋር የለም። ኖርን ስናየው ኔጋቲቭ አዲሽን ነው። ኔዘር ኖር ታውቃላችሁ። ኔዘር ኖር ሶ አማይ ስንል ካላደረግነው ደግሞ ኖር አማይ ኖር ዲዳይ እያለን እንመልሳለን። ኔዘር ዲዳይ እንደምንለው ልክ እንደዛ ነው የሚያገለግለው። ሺ ዲድን አንሰር ኖር ዲድ ሺ ኮል ባክ፣ እሷ ስልክ አታነሳም እንዲሁም መልሳ አትደውልም። ሁለት ኔጋቲቭ የሆኑ ሀሳቦችን በአንድ አድርጎ መያዝ። የኖርና የኤንድ ዲፈረንስ ምን መሰላችሁ? ይሄኛው ጀስት ሁለት ሀሳቦችን ማገናኘት ብቻ ነው ስራው። እዚህ ጋር ግን ሁለቱም ኔጋቲቭ የሆኑ ሀሳቦችን ነው የሚያገናኝልን። ሁለቱም ኔጋቲቭ ሀሳቦች ናቸው። የት ደግሞ አንኤክስፔክትድ የሆነ ኮንትራስት ነው። ሂዝ ያንግ የት ኤቭሪ ቬሪ ዋይስ፣ እሱ ህፃን ነው ልጅ ነው ግን በጣም ብልጥ ነው ብልህ ነው። ሶ አንኤክስፔክትድ ኮንትራስት ማለት አንድ ሰው ህፃን ከሆነ ያው ብዙ ብልህነት አይጠበቅበትም። ነገር ግን ህፃን ሆኖ ብልህ የሆነ ሰው ስናገኝ ሂዝ ያንግ የት ቬሪ ዋይስ፣ የት ማለት ቢሆንም እንደማለት ነው። ቢሆንም በሚለው መያዝ ትችላላችሁ፣ ወይም እስካሁን ሊሆን ይችላል። ዲፔንድ ኦን ዘ ኮንቴክስት። እዚህ ጋር ግን ቢሆንም በሉት። እስካሁን የሚሆነው መቼ መሰላችሁ? ፕሬዘንት ፐርፌክት ቴንስ ላይ ነው። እሺ ፓንክቹዌሽን ሩል ተመልከቱ። ዩዝ ኤ ኮማ ቢፎር ፋን ቦይስ ዌን ጆይኒንግ ቱ ኢንዲፔንደንት ክሎዝ። ለፋን ቦይሶች ወይም ለነዚህ ለሰባቱ ኮንጃክሽኖች ኮማ መጠቀም የምንችለው መቼ ነው? ሁለት ኢንዲፔንደንት የሆኑ ክሎዞችን ወይም ሁለት አረፍተ ነገሮችን የሚያያይዙ ከሆነ ብቻ ነው። ካያያዙ ኮማ ግዴታ መጠቀም አለብን። ኤንድም በትም ሰባቱም ሁሉ ኮማ ይወስዳሉ፣ ልክ ለሶ ለፎር ለየት እንዳየናቸው። ነገር ግን ሁለት ወርዶችን ወይም ሁለት ፍሬዝ የሚያገናኙ ከሆነ ግን አንጠቀምም። ለምሳሌ ብሬድ ኤንድ በተር እዚህ ጋር አያስፈልገውም። ግን ሁለት አረፍተ ነገሮች ከሆነ የሚገናኙት ኮማ ግዴታ መጠቀም አለብን። እሺ ሙሉን ጨርስና ጥያቄዎቹን ያው ቀጣይ ክፍል እንሰራቸዋለን። ሌላኛው ኮንጃክሽኖች ሰብ ኦርዲኔቲንግ ኮንጃክሽን ይባላሉ። በጣም ትልቅ ፎከስ የሚፈልጉ ናቸው እነዚህ ልክ እንደ ቅድሞች ሁሉ። ሰብ ኦርዲኔቲንግ ኮንጃክሽን ቅድም ካየናቸው የሚለዩት ለታይም፣ ለኮዝ፣
ለኮንዲሽን፣ ለኮንትራስት ብለን እንከፋፍላቸዋለን። ዋናኛ ፋንክሽናቸው ዲፔንደንት ክሎዙን ኢንትሮዲውስ ማድረግ ማስተዋወቅ ነው። ካስተዋወቁ በኋላ ደግሞ ወደ ኢንዲፔንደንት ክሎዙ ጋር በማገናኘት ስፔሲፊክ የሆነ ሪሌሽንሽፕ ያሳዩናል። እንዳትረሱ፣ ኢንትሮዲውስ ማድረግ ዜን ሪሌሽንሽፑን ልክ እንደ ቅድሞቹ እንደ ፋንቦይስ ማሳየት። ፋንቦይስ ወይም ከላይ ያየናቸው ኮንጃክሽኖች ከነዚህ የሚለዩበት በምንድን ነው? ኮኦርዲኔቲንግ ኮንጃክሽኖች ከሰብኦርዲኔቲንግ የሚለዩበት እነዛኞቹ ኢንትሮዲውስ ማድረግ አይችሉም። የነዛ ስራ ኮኔክት ማድረግ ብቻ ነው። እነዚህ ግን ኮኔክቱ እንዳለ ሆኖ ኢንትሮዲውስ ማድረግ የሚችሉበታል። ለምሳሌ ለታይም ጊዜ ለማመልከት የሚያገለግሉ ኮንጃክሽኖች ወይም አድቨርብ ኦፍ ታይሞች ማለት ነው። አድቨርብ ኦፍ ታይሞችን ተመልከቱ። አይ ሌፍት አፍተር ዘ ሚቲንግ ኢንድድ ይላል። አይ ሌፍት አፍተር ዘ ሚቲንግ ኢንድድ፣ ስብሰባው ካለቀ በኋላ ወጣሁ እያለ ነው። አሁን ይሄ አፍተር የሚለው ዝም ብሎ አይደለም የተቀመጠው። በሚያስፈልገው ቦታ እየገባ ኢንትሮዲውስ ማድረግ ይችላል። አንደኛ አይ ሌፍት የሚለው አንድ አረፍተ ነገር አለ። ከዛ ደግሞ ዘ ሚቲንግ ኢንድ የሚል ሁለት አረፍተ ነገሮች አሉ። አሁን መጀመሪያ የተከናወነው አክሽን ማን ነው? መውጣቱ ነው። በመቀጠል ደግሞ ስብሰባው አለቀ። ሶ ዘ ሚቲንግ ኢንድድ የሚለውን ኢንትሮዲውስ አደረገና አይ ሌፍት ከሚለው ጋር ኮኔክት አደረገልን ማለት ነው። ልክ በዚህ መልኩ ያገለግላሉ። ኮዝ ወይም ደግሞ ሪዝንን ለመግለጽ የሚያገለግሉ ደግሞ ቢኮዝ፣ ሲንስ፣ አስ፣ ቢኮዝ ኦፍ የመሳሰሉት ደግሞ አሉ። እነዚህ ደግሞ ሺ ሰክሲድ ቢኮዝ ሺ ወርክ ሃርድ። ዩሲ እንዴት እንዳስገባው እሷ ተሳክቶላታል። ምክንያቱም ምን ስላለች? ጠንከራ ስለሰራች። ሶ ሺ ወርክ ሃርድ የሚለው ኢንትሮዲውስ ያደርግና ሺ ሰክሲድ የሚለው ጋር ኮኔክት ያደርግልናል። ኮንዲሽኑ እነሱ ኮንዲሽን አመልካች የሚባሉ ደግሞ ኢፍ፣ አለስ፣ ኢቨን ኢፍ፣ ፕሮቫይድድ ዛት። ለምሳሌ ኢፍ ዩ ስተዲ ኮማ ዩ ዊል ፓስ። ሰች ካይንድ ኦፍ ደግሞ ኮንዲሽኖች ምን አይነት ናቸው? የሚያገናኙ ናቸው ማለት ነው። እንዴት ነው የሚያገናኙልን? ኮንዲሽንን ነው የሚገልጹልን። ኢፍ ለምሳሌ ቢሆን ነው፣ አለስም ኢፍ ኖት ማለት ነው። እነዚህ ፖሲቢሊቲን ለመግለጽ ወይም ኮንዲሽንን ለመግለጽ የምንጠቀማቸው ናቸው። ሌላኞቹ ደግሞ ኮንትራስቲንግ ክሎዝ ናቸው። እነዚህ ደግሞ ሁለት የማይገናኙ ነገሮችን ቅድም ካየነው ሰብኦርዲኔቲንግ ክሎዝ ብዙ ናቸው። ከኮኦርዲኔቲንግ ከተባሉት መካከል ግን የትና በትን መጠቀም እንችላለን ለኮንትራስቲንግ። ኦልዞ፣ ዞ፣ ኢቭን ዞ፣ ወይራዝ፣ ዋይል፣ ኦልዞ የመሳሰሉት አሉ ማለት ነው። ፐንክቹዌሽን ሩል ነው ሌላኛው እዚህ ጋር ማወቅ ያለባቸው። በፐንክቹዌሽን ሩል ስንመለከት ዲፔንደንት ክሎዝ ምን ይላል? መጀመሪያ ከመጣ ኮማ እንጠቀማለን። ለምሳሌ ዌን ኢት ሬንስ፣ ዲፔንደንት እና ኢንዲፔንደንት ክሎዝ ምን መሰላቸው? ዲፔንደንት ማለት ጥገኛ የሆነ ለምሳሌ እዚህ ጋር ተመልከቱ ይህን ኤግዛምፕል። ኢፍ ዩ ስተዲ ዩ ዊል ፓስ ተብለናል። ኢፍ ዩ ስተዲ ማለት ጠንክረህ ካጠናህ ብሎ ቢተው ብቻውን ትርጉም የለውም። ኢፍ ዩ ስተዲ ብቻውን ትርጉም የለውም። ጠንክረህ ካጠናህ ብሎ የሆነ ነገር ይፈልጋል፣ ማማያ ይፈልጋል። ሶ ይሄ ምን ይባላል? ብቻው መቆም የማይችለው ዲፔንደንት ይባላል። ዚስ ዋን ዲፔንደንት ይባላል። ይሄኛውስ ኢንዲፔንደንት፣ በራሱ ራሱን ችሎ መቆም ስለሚችል ማለት ነው ኢንዲፔንደንት ይባላል። ዩ ዊል ፓስ የሚለው ራሱን ችሎ መቆም ይችላል። እዚህ ጋር ተመልከቱ። ሌላ ኤግዛምፕልን ባሳያቸው ኦልዞ ኢት ሬንድ አለ። ምንም እንኳን ቢዘንብም ተብሎ መቀመጥ አይችልም። አረፍተ ነገር ትርጉም የለውም። ማሙያ ይፈልጋል ሀሳቡን ለመግለጽ። ዊ ኮንቲኒውድ የሚለው ግን ራሱን ችሎ መቆም፣ ይሄኛው ኢንዲፔንደንት ነው። ዚስ ዋን ደግሞ ዲፔንደንት ነው። ብቻውን መቆም አይችልም ማለታችን ነው። ዲፔንደንት እና ኢንዲፔንደንት ስንል ፓንክቹዌሽን ሩል ዲፔንደንት ክሎዙ መጀመሪያ ላይ ከመጣ ቅድም እንዳየነው ኢፍ እንደሚለው ከመጣ ማለት ነው መሀል ላይ ኮማ እንጠቀማለን። ለሁሉም ሰብኦርዲኔቲንግ ክሎዞች ኮማ እንጠቀማለን። ኢንዲፔንደንት ክሎዙ ደግሞ መጀመሪያ ከመጣ ኮማ ምንድን ነው አያስፈልገንም። ኢንዲፔንደንት ክሎዙ መጀመሪያ ላይ ከመጣ ኮማ መጠቀም አያስፈልገንም። ለምሳሌ እናዘዋውራቸው። ይሄንን ዩ ዊል ፓስ ብሎ ከመጣ መጀመሪያ ላይ ኢፍ ዩ ስተዲ ብለን እንጽፋለን ያለ ኮማ። ኮማ ምንም ስለማያስፈልገን ማለት ነው። ኮማ ስለማያስፈልገን ዝም ብለን እንጽፋለን። ልክ በዛ መልኩ ዝም ብለን እንጽፋለን። ይሄንን በዚህ መልኩ ትይዙታላችሁ ማለት ነው። እሺ ሌላኛው እዚህ ጋር ልታውቁት የሚገባው ነገር ምን መሰላችሁ? ተጨማሪ ኢንዲፔንደንት ክሎዝ ላይ
ኢንዲፔንደንት እነዚህ ኢንዲፔንደንት ክሎዝ ተብለው ሶሪ እነዚህ ኮንጃክሽኖች ሶስተኛ ኮንጃክሽኖች አሉን። ኮሪሌቲቭ ኮንጃክሽን የሚባሉት ኮሪሌቲቭ ኮንጃክሽን የምንላቸው እና ዋናቸው ጥንዱ ነው የሚመጡ። ለምሳሌ ቦዝ ከኤንድ ጋር ጥንዱ ነው የሚመጣው። ቦዝ ሳራ ኤንድ ቶም ኬም። ኤዘር ከኦር ጋር አብሮ ነው የሚመጣው። ሁለቱም ቾይዝ ነው እንትን የሚሉት ኤዘር ዩ ጎ ኦር አይ ጎ፣ ከሁለቱ አንዱ ማለት ነው ኤዘር ኦር ሲሆን። ኔዘር ኖር ደግሞ ሁለቱም የማይሆን ከሆነ ሂዝ ኔዘር ቶል ኖር ሾርት፣ ረጅምም አጭርም አይደለም። ኔዘር ኖር። ኖት ኦንሊ በት ኦልሶ። ኖት ኦንሊ በት ኦልሶ ማለት ቦዝ ኤንድ እንደማለት ነው። ሁለቱም ይሆናል እንደማለት ነው። ኖት ኦንሊ በት ኦልሶ ስንል ይሄ ለምሳሌ ኖት ኦንሊ ዲድ ሺ ፊኒሽ በት ሺ ኦልሶ ሰሚትድ ኤርሊ። መጨረስ ብቻ አይደለም ቀድማም ነው ያስገባችው፣ ሁለቱንም አግኝታለች፣ ሁለቱንም አድርጋለች ለማለት እንጠቀመዋለን። ዌዘር ኦር፣ ይሄኛው ደግሞ ዌዘር ዩ ላይክ ኢት ኦር ኖት ኢት ኢዝ ቱ፣ ከሁለቱ አንዱ ማለት ነው። ይሄ ዌዘር ኦር ማለት ወይ ይሆናል ወይ አይሆንም አይነት ነገር። ዌዘር ኦር ከሁለቱ አንዱ ነው። ቦዝ ኤንድ ሁለቱም ማለት ነው። ክሎዝ ኦፍ ሪዛልት የሚባሉት ናቸው ሌላኞቹ ደግሞ። አሁን ክሎዝ ኦፍ ስንት አይነት ክሎዝ ነው ያየ ነው? ክሎዝ ኦፍ ኮዝ እና ሪዝን አይተናል። ለኮዝ እና ለሪዝን የሚያገለግሉት ሶሪ ኮዝ እና ሪዝን ተመሳሳይ ነው። ምክንያት መግለጽ ነው። ሶ ምክንያትን ለመግለጽ ቢኮዝ አለ፣ ሲንስ አለ፣ አዝ አለ፣ ከዛ ደግሞ ቢኮዝ ኦፍ አለ። ቢኮዝ ኦፍ ልዩነቱ እነዚህ ያውላችሁ ቢኮዝ፣ ሲንስ፣ አዝ በሙሉ ቀጥሎ የሚያገለግሉት ለክሎዝ ነው። ከነሱ ቀጥሎ የሚመጣው አካል ክሎዝ ነው። ክሎዝ ማለት ስትራክቸሩ ላይ ሰብጀክት ፕላስ ቨርብ የሆነ ማለት ነው። ለምሳሌ እሺ የሚለው ምንድን ነው? ሰብጀክት ነው። ወርክድ የሚለው ደግሞ ቨርብ ነው። ሶ ሰብጀክት ቀጥሎ ቨርብ የሆነ ስትራክቸር ከሆነ ምንድን ነው ማለት ነው መጠቀም የምንችለው ለነዚህ ለሶስቱ ነው። ቢኮዝ ኦፍ ቢሆንስ? ቢኮዝ ኦፍ ግን ሰብጀክት እና ቨርብን መውሰድ አይችልም። በአንጻሩ ምን መሆን መቻል አለበት? ኤዘር ናውን ፍሬዝ ወይም ጀረንድ መሆን መቻል አለበት። ሰብጀክት ፕላስ ቨርብ መጠቀም አይችልም። ሌላም ደግሞ እዚህ ጋር ልስጣቸው ኤግዛምፕል። ከዚህ ከዘረዘርናቸው ኮንትራስቲንግ፣ ኦልዞ፣ ዞው፣ ኢቨን ዞው፣ ወይራስ የመሳሰሉት እነዚህ በሙሉ እንደምን ያገለግላሉ? ፕላስ ክሎዝ ያገለግላሉ። ኢት የሚለው ሰብጀክት ነው። ሬንድ የሚለው ቨርብ ነው። ሶ ሰብጀክት ፕላስ ቨርብ ሆነው መስራት ይችላሉ ማለት ነው። ሌላኞቹ ደግሞ ከዚህ ለምሳሌ ኮንትራስቲንግ ላይ ያልተጠቀሱ ማን አለ? ኢንስፓይት ኦፍ አለ፣ ዲስፓይት አለ። እነዚህን ኖቱ ላይ አስተካክለን እናስገባላቸዋለን። በጣም አስፈላጊ ናቸው። ቀጣይ ፈተና ስንሰራ ታዩታላችሁ። እዚህ ጋር የምታዩት ኢንስፓይት ኦፍ መኖር አለበት። ይኸውላችሁ ዲስፓይት እነ ኢንስፓይት በተለየ መልኩ ክሎዝ አይከተሉም። እነሱ የሚከተሉት ፍሬዝ ነው፣ ናውን ፍሬዝ ወይም ጀረንድ ነው። ዘኔጋቲቭ ኢምፓክት የሚለው ላይ ምንድን ነው? ዘኔጋቲቭ ኢምፓክት ናውን ፍሬዝ ነው፣ ስማዊ ሀረግ ማለት ነው እንጂ ሰብጀክት ፕላስ ቨርብ አይደለም። እዚህ ጋር ያለው ስትራክቸር ሰብጀክት ፕላስ ቨርብ ስትራክቸር ካልሆነ ኢቭን ዞውን እና ኦልዞ መጠቀም አንችልም። ኦልዞ እና ኢቭን ዞ የሚከተሉት ክሎዝ ወይም ሰብጀክት ፕላስ ቨርብ ነው። መልሳችን ማን ነው? ወይ ዲስፓይት ነው ወይ ኢንስፓይት ነው። ኢንስፓይት ደግሞ የሚባል የለም፣ ኢንስፓይት ኦፍ ነው የሚባለው። መልሳችን ዲስፓይት ይሆናል ማለት ነው። አራቱ ምርጫዎች ግን የሚያገለግሉት ለኮንትራስቲንግ ነው። ሌላ ኤግዛምፕል ተመልክተዋል። ፕራይስስ አር ስቲል። ፕራይስስ የሚለው ሰብጀክት ነው። አር የሚለው ደግሞ ቨርብ ነው። ሰብጀክት ፕላስ ቨርብ ከሆነ ክሎዝ ነው። ለክሎዝ የሚሆኑትና የማይሆኑትን መጀመሪያ መለየት አለብን። ይሄ ኢንኮንትራስት ቱ፣ ኔቨርዝለስ፣ ኢቨን ኢፍ ለክሎዝ መሆን ይችላል። ክሎዝን መከተል ይችላል። ኢቨን ኢፍ ኦልዞ ክሎዝን መከተል ይችላል። ኢንኮንትራስት ቱ የሚለው ክሎዝን መከተል አይችልም። ኔቨርዝለስ የሚለው ክሎዝ መከተል አይችልም። ከተቀመጡት ውስጥ ከኢቨን ኢፍ እና ከኦልዞ ማን ነው ትክክለኛ መልስ? ስለዚህ ብለን ስናል ፕራይስስ አር ስቲል ኦን ዘ ራይስ፣ ዋጋ አሁንም እየጨመረ ነው ወይም ዋጋ ንረት። ዊ ሆፕ ዘይ ዊል ካም ዳውን፣ የሆነ ጊዜ ላይ ይወርዳል ብለን ተስፋ እናደርጋለን። ምንም እንኳን አሁንም እየጨመረ ቢሆንም የተቀመጠልን ምንድነው? ኮንትራስት ነው። ሁለቱ ሀሳቦች የሚጋጩ የሚጻረሙ ሀሳቦች ከሆኑ ኦልዞ ብለን እንደዚህ እንመልሳለን ማለት ነው። እሺ እነዚህን ለመጥቀስ ስለፈለግኩ ነው። ሌላኞቹ በጣም አስፈላጊ የሆኑት ደግሞ እዚህ ጋር ተቀምጠዋል። ክሎዝ ኦፍ ሪዛልት እና ክሎዝ ኦፍ ፐርፐዝ ናቸው። እነዚህኞቹ ደግሞ ውጤት ከሆነ ድርጊት በኋላ የተፈጠረን ሪዛልት ለመግለጽ ነው የሚያገለግሉን። ለምሳሌ ሶ ዛት፣ ሰች ዛት፣
ዘ ሙቪ ዋዝ ሶ ቦሪንግ። በመካከል ምን አለ? አድጀክቲቭ መግባት አለበት። ስትራክቸሩን ተመልከቱ። ዛት አይ ፊል ኤስሊፕ። ዜርፎር ኮንሲኩዌንትሊ፣ እነዚህ ደግሞ ሂ ዋዝ ሌት፣ ኮንሲኩዌንትሊ ሂ ሚስድ ዘ ባስ። እነዚህ ዜርፎር ኮንሲኩዌንትሊ የመሳሰሉት ደግሞ ምንድን ነው የሚጠቅሱልን? ምንድን ነው የሚያሳዩን? ሳች ካይንድ ኦፍ ክሎዝ ኦፍ ሪዛልት ነው እነዚህ የሚያመለክቱት አይደለ? እነዚህ ደግሞ ከመጡ የሚከተሉት ምንድን ነው? ጀስት በአረፍተ ነገር መሀል ከመጡ ተመልከቱ፣ ሰሚኮለን አለ፣ እነሱን እንጽፋለን። ከዛ ኮማ አድርገን እንቀጥላለን ማለት ነው። ኮማ አድርገን እንቀጥላለን። ሰሚኮለን ካልሆነ እዚህ ጋር ፉል ስቶፕ ካደረግነው ኮንሲኩዌንትሊ የሚለው ሲ ካፒታል ነው የሚሆነው። ኤች ደግሞ ሃዌቨር የሚለው ላይ ካፒታል ነው የሚሆነው። ሌላ የተለየ ነገር ብዙ የለው። ይህን በዚህ ትይዛላችሁ። የምንገልጸው ግን ምንድን ነው? ሪዛልት ውጤት ነው። ሂ ዋዝ ሌት አረፈደ። ስለዚህ ሂ ሚስድ ዘ ባስ ባሷ ማለጠው። ሌላ የተለየ ነገር የለውም። ነገር ግን እነዚህ የሚከተሉት ምንድን ነው? ሰብጀክት ፕላስ ቨርብ ነው። ክሎዝ ኦፍ ሪዛልት ይሄን ይመስላል። ክሎዝ ኦፍ ፐርፐዝ ደግሞ አንድ ነገር ተደረገ፣ የተደረገበትን ዓላማና ድርጊቱን ስንገልጽ ፐርፐዝ ክሎዝ ይባላል። እነሱን ለመጥቀስ ቱ አለ፣ ኢንኦርደር ቱ አለ፣ ሶሃስ ቱ አለ። እነዚህ በሙሉ ክሎዝ ነው የሚከተሉት። ይህን ነገር በደንብ እንድትሉል ይፈልጋል። እዚህ ጋር የተዘረዘሩት በሙሉ ቨርብ ነው የሚከተሉት። እነዚህ ኖት ክሎዝ፣ ቨርብ እስክሪፕቶ መስራት ስላቆመ ነው። ኢንኦርደር ቱ፣ ሶአስ ቱ የመሳሰሉት ቨርብ ነው የሚከተሉት። ለምሳሌ ሺ ስተዲስ ሃርድ፣ እሷ ጠንክራ እያጠናች ነው። ለምንድን ነው የምታጠናበት? ፐርፐዙ ቱ ፓስ ዘ ኤግዛም። ዩሲ ከቱ ቀጥሎ ሰብጀክት ፕላስ ቨርብ ከመጣ ከታች ያሉት አማራጭ ናቸው የሚሄዱት። ሶዛትና ኢንኦርደር ዛት፣ ሶዛትና ኢንኦርደር ዛት። ምን ከመጣ ከቱ ቀጥሎ ልክ እንደዚህ ሰብጀክት ፕላስ ቨርብ ወይም ክሎዝ ከመጣ ሂ የሚለው ሰብጀክት ከዛ ቨርብ ኩድ የሚለው ከመጣ ሶዛት ወይም ኢንኦርደር ዛት። ቀጥሎ ግን ቨርብ ከሆነ የሚመጣው ብቻውን ቨርብ ከመጣ ሶዋስቱ፣ ኢንኦርደርቱ እና ቱ መጠቀም እንችላለን እያቀያየረ። በጣም እንድትይዙ የሚፈልገው ነገር እዚህ እንትን ላይ አንደኛ ክሎዝ ሪዛልት ነው፣ ፐርፐዝ ነው፣ ሪዝን ነው የሚለውን እንድትለዩ፣ ኮንዲሽን ነው የሚለውን መለየት ነው አንደኛው ስራችሁ። ሌላው ግን ትልቁ ስራችሁ የሚሆነው ምንድን ነው? ሌላው ትልቁ ስራችሁ የሚሆነው በዚህ ሰዓት ትልቁ ስራችሁ የሚሆነው ይህንን ከለያችሁ በኋላ ትልቁ ስራችሁ የሚሆነው ቀጥሎ የመጣው ቨርብ ነው ወይ፣ ናውን ፍሬዝ እና ጀረንድ ነው ወይ። ለምሳሌ እነ ዲስፓይት እነ ኢንስፓይት ኦፍ እነሱ የሚፈልጉት ምንድነው? ሁሌም ቢሆን ጀረንድ ወይም ናውን ፍሬዝ ነው። ከዛ ውጭ ክሎዝም አይከተሉም፣ ቨርብም አይከተሉም። እዚህ ጋር ያሉት ደግሞ ቱ፣ ኢንኦርደር ቱ፣ ሶዋስቱ ቨርብ ነው የሚከተሉ፣ ሌላ ነገር አይፈልጉም። እነ ሶዛት፣ ኢንኦርደር ዛት፣ ኦልዞ፣ ኢቨንዞ የመሳሰሉት ደግሞ የሚፈልጉት ምንድነው? ዜርፎር፣ ኮንሲኩዌንትሊ፣ ሃውኤቨር። እነሱ ደግሞ ሰብጀክት ፕላስ ቨርብ ነው የሚፈልጉት። ሶዛት እና ሰች ዛትን በድጋሚ እንድታስታውሱ እንዳትረሱ። እነዚህ አድጀክቲቭ ይፈልጋሉ። የተለየ ትንሽ ስትራክቸር አለው። እሱን በኖት መልክ እንሰጣቸዋለን እንደተጨማሪ በኖት መልክ ተወስዱታላችሁ። ጥያቄ እንስራና ደግሞ እስኪ እንመልከተው ማትሪክ ላይ በምን ፎርማት እንደሚመጡ ጥያቄዎች። ብላንክ በርሄ ብላንክ ኡመር ቴምፐርድ ዊዝ ዚስ ኮምፒውተር አይ ሃቭንት ሲን ዜም። በርሄና ኡመር ሁለቱም ምን ሆነዋል? እዚህ ኮምፒውተር ላይ ቴምፐርድ ሆነዋል ዊዝ ዚስ ኮምፒውተር አይ ሃቭንት ሲን ዜም። ሆነዋል ወይም አልሆኑም ነው አይደለ? ምን አለ መጨረሻ ላይ አይ ሃቭንት ሲን ዜም፣ አላየኋቸውም። ካላየኋቸው ምን አልሆኑም ማለት ነው። ኖት ኦንሊ በቶልሶ ሁለቱም ሆነዋል እያለ ነው። ቦዜንድም በተመሳሳይ ኤዘር ኦር ከሁለቱ አንዱ። መልሳችን ኔዘር ኖር ነው። ለምን? አላየኋቸውም ስላለ ማለት ነው። ሂ ሃዝ ቢን ወርኪንግ ሶ ሃርድ ብላንክ ሉክ ሂ ሃዝ ቢን ወርኪንግ። አሁን ስትሰሩ ያላችሁ ቀጥሎ ያለው ምንድን ነው? ሰብጀክት ቨርብ ክሎዝ ነው። ክሎዝ ከሆነ በፍጹም ክሎዝ የማይወስዱን መለየት። ኢንኦርደርቱ ቨርብ ነው የሚፈልገው እንጂ ክሎዝ አይፈልግም። ኢንኦርደርቱም ሰረዝን። ፎር ደግሞ ምን ብያቸዋለሁ? ፎር ምንድን ነው የሚወስደው? ናውን ፍሬዝ እና ጀረንድ ነው የሚወስደው። ሌላ ነገር መውሰድ አይችልም። ፎርንም እንሰርዛለን። አሁን መልሳችን ወይ ሰች ዛት ነው ወይም ሶ ዛት ነው፣ ከሁለቱ አንዱ። እሺ
he has been working so hard። አሁን እንግዲህ ክሎዝ ስትራክቸር ከለየን በኋላ ክሎዝ ነው የምንለየው። ፐርፐዝ ነው ሪዝን ነው የሚለው ልንለይ ነው። he has been working so hard በጣም ጠንክሮ ይሰራል። he could buy an electric car ከዛ የኤሌክትሪክ ካር ሊገዛ ይችላል እንላለን። ምንድን ነው ይሄ? ሪዝን እና ሪዛልት ነው የተቀመጠው አይደለም፣ ፐርፐዝ ነው ይሄ ክሎዝ። ሪዝን ክሎዝ አይ ሚን ሪዛልት ክሎዝ ሲሆን የሆነ ነገር ሆነ፣ ለምሳሌ ጫካው ተቃጠለ፣ ሶ የሙቀት መጨመር ተከሰተ ምናምን፣ በረሃማነት ድርቅ ገጠማቸው ስንል ይሄ ሪዝኑ ከሪዛልቱ ጋር ሲቀርብ ነው። እዚህ ጋር ግን there is something and also የዛ ነገር ፐርፐዙ ውጤት ወይም አላማው ነው የተቀመጠው። እሺ አላማው ነው የተቀመጠው። ሶ ጠንክሮ የሚሰራበት ምክንያት ምንድነው? ኤሌክትሪክ ካር ለመግዛት ነው። ፐርፐዝን የሚገልጸው የትኛው ነው? ሰች ዛት የሚባለው ሰች ዛት የሚያገለግለው መቼ ነው? ለሪዛልት ነው። ሪዛልት ላይ ነው ሰች ዛት ያለው። እንዲሁም ብቻውንም አይደለም፣ በመካከል ናውን አጀክቲቭ የሚሉ ፎርማቶች አሉ። ሲንጉለር ሲሆን ኤና አን ምናምን የሚሉ አርቲክሎችም እናስገባበታለን። ይሄኛው በፍጹም የማይሆን ነው። ለዚህ ትክክለኛው እዚህ ቦታ መግባት የሚችሉ ሁለት ነገሮች እና ዋናቸው ከተማርናቸው ውስጥ ኢንኦርደር ዛት እና ሶ ዛት። ተመልከቱ እዚህ ጋር ክሎዝ ኦፍ ፐርፐዝ ብለን ምን የሚል አይተናል። እዚች ጋር መተን ሶ ዛት እና ኢንኦርደር ዛት ለምን ለክሎዝ እንደሚያገለግለው አይተናል። ሶ መልሳችን ሶ ዛት ይሆናል ማለት ነው። ኦብቪየስሊ ዘ ካር ኢዝ ቬሪ ኤክስፔንሲቭ ብላንክ ኢት ኢዝ ፊውል ኢኮኖሚካል። ግልጽ ነው መኪና ውድ ነው፣ ግን ኢት ኢዝ ፊውል ኢኮኖሚካል ነዳጅ ግን ይቆጥባል። ሁለት የሚቃረኑ ሀሳቦች ነው የቀረቡት። ሁለት የሚቃረኑ ሀሳቦች ናቸው የቀረቡት። እነዚህን የሚቃረኑ ሀሳቦች መግለጽ የሚችልልን ማን ነው? ኢቨን ሶ ይችላል። ኢቨን ሶ ምንም እንኳን እንደማለት ነው። በት አላይክ ዛት የሚለው አሁን ትንሽ እንትን ነው። በት ይላችሁ ኦብቪየስሊ ዘ ካር ኢዝ ቬሪ ኤክስፔንሲቭ በት ኢት ኢዝ ፊውል ኢኮኖሚካል። በት ብቻውን ቢገባ ሜይ ቢ መሆን ይችላል። በት ብቻውን ቢገባ መሆን ይችላል። አላይክ ዛት የሚለው ግን አስፈላጊ አይደለም። አላይክ ዛት የሚለው ተጨማሪ አስፈላጊ አይደለም። ኢን አዲሽን መኪና ውድ ነው፣ በተጨማሪም ፊውል ቆጣቢ ነው አንልም። ኢን አዲሽን የሚለው ተመሳሳይ ሀሳቦችን ለመጨመር ነው፣ አይዲያ ለመጨመር ነው። በት ኦን ዘ አዘር ሃንድ አሁን እዚህ ጋር በት ብቻውን እኮ በቂ ነው። ኦን ዘ አዘር ሃንድ የሚለው ራሱን የቻለ እንትን ነው። ኦን ዘ አዘር ሃንድ አስፈላጊ አይደለም። ሶ መልሳችን ኢቨን ሶ የሚለው ኢቨን ሶ ምንም እንኳን ልክ እንደ ኢቨን ዞ እንደነ ዞው የሚያገለግል ነው። ኢቨን ሶ ብለን እንትን እንላለን። ኢቨን ኢፍ ኢቨን ሶ የሚሉት ኮንዲሽን ነው የሚገልጹልን አይደለም። መኪና ውድ ነው፣ ነገር ግን ምንም እንኳን ፊውል ኢኮኖሚካል ቢሆንም መኪና ውድ ነው እያለን ነው ማለት ነው። እና ኢቨን ሶ የሚለው ለዚህ ተስማሚ ነው። እንከልስ እስኪ አጠቃላይ ፓርትስ ኦፍ ስፒች ላይ ያየናቸውን ነገሮች እንከልስ። ፓርትስ ኦፍ ስፒች ላይ ስለ ናውን አይተናል። ናውን ማለት መጠሪያ ነው፣ ኤግዛምፕል ተቀምጠዋል። ፕሮናውን ደግሞ ናውንን ሪፕሌስ ያደርግልናል። ሪፕሌስ በማድረግ ግን ናውኑን ያጠፋዋል ማለት ሳይሆን የበለጠ ድግግሞሹን አስወግዶ በሚያምር መልኩ አረፍተ ነገራችንን ያስውብልናል። ቨርብ ደግሞ አክሽንና ስቴትን ማሳየት ይሰራልናል። አድጀክቲቭ ናውንን ፕሮናውንን ሞዲፋይ ያደርግልናል። አድቨርብ ቨርብን አድጀክቲቭን ሌላ አድቨርብ ካለ እሱንም ሞዲፋይ ያደርጋል። ፕሪፖዚሽን ደግሞ ዝምድናን ሪሌሽንሽፕን ያሳየናል። ኮንጃክሽኖች ወርዶችን ፍሬዞችን ያገናኙልናል። ይህንን ይመስላል እንግዲህ አጠቃላይ ለሰናቸው ይህን ይመስላል። ቀጣይ ደግሞ እዚህ ቦታ ላይ የወጡ የ5 ዓመት ማትሪክ ጥያቄዎችን በደንብ አድርገን በቪዲዮ እንሰራለን። አብዛኛው ለሰን በዚህ ስለተማር ነው። ቀጣይ ጥያቄዎቹን ስንሰራ ብዙ ነገሩ ግልጽ ይሆንላቸዋል ብዬ አስባለሁ። ያልተነሱ ሀሳቦች እንዲሁ ምናልባት ካሉ እንኳን የዛኔ ያጎላናቸው እነዛን ሀሳቦች እንሄዳለን። ኢት ኢዝ ኦል አባውት ቱዴይስ ሌሰን። በቀጣይ ደግሞ በሌላ ክላስ እንገናኛለን።